በዚህ ውስጥ እያለ ማለት እኔ እንደዚህ ብዙ ሰው ይጽፍልኛል ምናምን ግን አልመልስም ነበር። ግን በቃ የዚህኛው አካሄድ ደግሞ ትንሽ በቃ ማለት የሆነ መስመርህ የሚያገናኘው አይነት ነገር አለና በቃ መስመራችን ተገናኘ። ብዙ ተስፋ ይሰጠኝ ነበር። በቃ ወደፊት ኢቭን ማለት ነው እሱን ተሆነ ቤተሰቦቹ ምናምን ላስተዋውቆኛል እና ያውቁኛል። ቤተሰቦቹም ያው ከፋሚሊ ጋርም እናወራለን። ግን ምን ሆነ መሰለ በመሃል ስራ የለኝም እና አሁን ስራ በጣም ስለተቸገርኩኝ ብር ያስፈልገኛል ምናምን ነገር አለ። ከዛ እንደዛ ሲለኝ እንዴት ስራ ይጠፋል ሁሌ እየሰራህ አይደለ ወይ ምናምን ስለው አይ እዚህ እኔ ስለ ዱባይ ምንም አይነት ኢንፎርሜሽን የለኝም። ቱርክ ነው ያለሁትኝ እና እንደዛ ሲል አይ ችግር የለውም ማድረግ ያለብንን ነገር እንተጋገዛለን ምናምን አልኩትኝ። እና የሆነ ጀስት እሱ እንደዛ ሲያወራኝ እኔ ምንድነው የማደርገው ማለት የሆነ ሰው ሲቸገር በቃ የሆነ የምትረዳው አይነት ነገር አለ አይደል? እንደዚህ አይነት ሳቢ ይዤ ነው በቃ ማለት ያን ነገር ያደረኩትኝ እንጂ ወይ ገንዘብ መስጠት ኖሮብኝ ወይ በገንዘብ ኃይል እሱን እንዲወደኝ ምናምን አይደለም። ከዛ መጨረሻ ላይ በቃ ያን እንደዛ ሲለኝ ተደጋጋሚ ሲያስጨንቀኝ ምናምን ላኩለት እና የተወሰነ ነገር በቃ በዛ ሪሊፍ አገኘ። ደስ አለኝ። እኔም በቃ ማለት የሆነ የሰው ልጅ ሲቸገር መቼም እያየህ ዝም አትልም። ከዛ መጨረሻ ላይ ይሄ ነገር እንደዚህ እየሄደ በቃ ብዙ ነገሮችን እናወራለን ምናምን ብዙ ነገር እንባባላለን። ግን እኔ እስከዛ ድረስ የሆነ ውስጤ እንትን አላለም። የሆነ ማለት ውስጤ አልተቀበለውም። የሆነ እንደዚህ ራሴን ክፍት አድርጌ መስጠት አልፈለኩም። ከሱ የሚመጣውን ነገር ብቻ እየተቀበልኩኝ ነገ ምን ሊፈጠር ይችላል ምናምን የሚለው ነገር አይምሮ ውስጥ አለ። ከዛ መጨረሻ ላይ እንደዚህ እየቀጠልን 1 6 ወር 7 ወር ምናምን ሄድን። በእነዚህ ታይሞች ውስጥ ስራ እንዳጣ ምናምን ነገር ይነግረኛል አሁንም እና ኢቭን ከቤተሰቡ ጋር ስናወራ ምናምን አሁን ስራ የለም እንደዚህ ነው ይሉኛል። ታዲያ ምን እናድርጋ የሆነ ነገር ብታግዡ ምናምን ነገር። ከዛ ከነሱ ሲመጣ እሺ በቃ ችግር የለም ብዬ ደግሞ አሁንም እንደዛ እንትን እላለሁኝ። ግን ይሄ እንትን የለውም፣ መፍትሄ የለውም፣ ገብቷል፣ ዘላቂነት የለውም። ሁሌ ገንዘብ ስትሰጠው ለአንድ ሰው እዚህ ጋር ገንዘብ እየሰጠው ነገን እንዳያስብ ነው የምታደርገው፣ ያን ነገር ስለሚጠብቅ ማለት ነው። እኔ ስለ ገንዘቡ ምናምን አይደለም አሁን እዚህ ጋር ላወራ የፈለኩትኝ። ግን አዎ ማለት ያስጨንቀኛል፣ ነፍሴን ያስጨንቀኛል። በቃ ማለት የሚያስፈልገውን ያህል ልኬለታለሁ። ነፍሴን ያስጨንቀኛል በጣም ማለት ነው። ምን ያላሽ? ወደ 30,000 ልኬለታለሁ በሁለተኛው ማለት ነው። ከዛ ይሄ ነገር እንትን ስለው ሪሊፍ ይሰጠኛል። እኔም በማድረጌ አልጸጸትም። አሁንም በቃ የሆነ ሪሊፍ ይሰማኛል። ከዛ መጨረሻ ላይ ይሄ ነገር እየቀጠለ ሲሄድ አሁንም የሆነ በቃ ሰበብ ይፈልግና ደግሞ ያ ነገር እንዲደረግለት ስለሚፈልግ ሰበብ ይፈልግና አሁንም የሆነ ነገር ይፈጥራል። እኔ ደግሞ በቃ ማለት ደበረኝ። ሁሌ በገንዘብ ኃይል ነው እንዴ እኔ ጋር ሊቆይ የሚችለው ይሄ ልጅ ምናምን ብዬ በቃ የሆነ ነገር ተሰማኝ። ያን ነገር አቆምኩኝ። ከቤተሰቦቹ ምናምንም ስናወራ አይ በቃ ይስራ እንደዚህ አታድርጊ ሁለተኛ ምናምን ነገር ይሉኛል ቤተሰቦቹ ማለት ነው። እሺ ከዛ ማውራት ስንጀምር ጸብ ይፈልገኛል ከመሬት ተነስቶ ማለት ነው። ጸብ በቃ ማለት ፍቅር ነው እንዳትለው ሁሌ ጭቅጭቅ ይደብራል። ከዛ ደግሞ ጸብም ነው እንዳትለው ደግሞ እንደሚወደኝ ይነግረኛል። ከዛ መጨረሻ ላይ በቃ እንደዚህ ስናወራ ከዚህ በፊት ስላሳለፈው ታሪክ ምናምን ያወራኛል። ብዙ ሴቶች ጋር ኮንታክት እንደነበረው ከብዙ ሴቶች ጋር እንትን እንደሚል ምናምን ነገር ያወራኛል። ከዛ አንዳንዴ እንደውም ይሄ ነገር ሪቬንጅ እንዳይሆን እንደዚህ ስታረግ የነበረው ምናምን ነገር ስለው አይ አይደለም በቃ እኔ ለራሴ ሳቲስፋክሽን ስለሚሰጠኝ ነው ምናምን ነገር። ከዛ ምን ሆነ መሰለህ እኔ አቆምኩኝ። በቃ ከዛ በኋላ እንደዚህ አይነት ነገሮችን ሲነግረኝ ምናምን አቆምኩኝና
እና የሆነ በቃ ሲፈልግ ነው እሱ የሚያወራው ሲፈልግ ነው ከኔ ጋር የሆነ ነገር ማድረግ የሚፈልገው በቃ ማለት የሆነ እንድለማመጠው አይነት ነገር እንትን አለኝ። እኔ ደግሞ እንደዛ አይነት ባህሪ የለኝም። ከተወ በቃ እኔ ካወራኝ አወራለሁ፣ ከተወ ተዋለሁኝ። ኢቭን ሳምንት ምናምን ራሱ ሳንደዋወል እንቀርና ከዛ ደግሞ መጥቶ ሀይ ይላል ወይ የሆነ ነገር ይላል ማለት ነው። ከዛ ደግሞ በቃ ትቻለሁ ብዬ ተደላድዬ ስቀመጥ ደግሞ ይመጣል። ሄደ ስለው ይመጣል፣ አለ ስለው ደግሞ ይሄዳል። እና በዚህ ሁኔታ ውስጥ ነው ያለሁትኝ። ማለት ምን ማድረግ እችላለሁኝ? እኔ ወደዋለሁኝ፣ መውደድ ወደዋለሁኝ። ግን በቃ የሆነ ደግሞ ሰው ምን መሰለሽ ስማችን ሲጠየቅ ስማችን መናገር ያለብን ፊት ለፊት መናገር ያለብሽ። ምንም ወደዋለሁ ምናምን አፈቅረዋለሽ ወይስ አታፈቅሪ? አፈቅረዋለሁ። እሱማ ምን የተመቸሽ ምን ያፈቅርሽ? እኔ እንግዲህ አላውቅም። እኔ ይኸውልህ ምኑ እንደዚህ ነው ብዬ የምልህ ነገር የለም። ግን በቃ የሆነ ነገር የሆነ የሚያመሳስለን ታሪክ አለን በቃ ሁለታችንም። እና የሆነ ከዚህ በፊት የሚያስብልኝ ሀሳብና በቃ በሚያስብልኝ ነገር ነው በቃ ማለት ያን ያህል ጊዜም ሰጥቶኝ አይደለም። እኔ ስራ ደክሞኝ ምናምን መጥቼ ማታ ቁጭ ብዬ እሱን ኢቭን እሱ ስራ ሳይሰራ ቤት እንኳን ተቀምጦ ማለት ነው እኔ ስራ ሰርቼ መጥቼ ቁጭ ብዬ ደክሞኝ እንኳን እሱን ሳላወራ አልተኛም ብዬ የምልበት ጊዜ አለ። ግን እሱ ያን ያህል እንትን አይሄድም፣ ገባ እዛ ድረስ አይሄድም። እና የሆነ በቃ ችላ ማለት ምናምን ይሄ የሆነው ምንድነው በቃ ገንዘቡን ካቆምኩኝ በኋላ ነው። ገባ አይደለ? በአጠቃላይ 30,000 ብር የላክሽለት ወይስ ከዛ በላይ ላክሽለት? አይ ከዛ በላይ ነው የላኩለትኝ። ከዛ በላይ ነው የላኩለት። እኔ ገንዘቡ አይደለም ገንዘብ ሰርቻ አመጣዋለሁኝ፣ ችግር የለውም። እንኳን እንደምታውቀው ሰው አይደለም የማታውቀው ሰው ተቸገርኩኝ ብሎ ችግር ሲያወራ እንደ ሰውኛ ታሪክ ትችላለህ እኮ። ምንድነው ያወራልሽ ችግር ምንድነው? ለምሳሌ አንድ ችግር ነገር ስራ የለም፣ ስራ እየሰራሁ አይደለም፣ ቤት ኪራይ እፈልጋለሁኝ፣ ምግብ ያስፈልገኛል፣ በቃ ይሁን እንደዚህ ነገሮች አሉ አይደለ? እንደዛ ነው። እኔ ደግሞ እዚህ በጭራሽ አይጸጽተኝም። እኔ በጭራሽ አልጸጸትም። ለምን ሌላም ሰው እንደዚህ ተቸገርኩ ብዬ ላደርገው እችላለሁኝ። በቃ እኔ ከማውቀው ሰው አይደለም ሌላም ሰው ተቸግሬያለሁ እያለኝ እኔ እዚህ ጋር እንጃ ምንም አይነት እንትን አይሰማኝም ውስጤ። ማለት ለሰው አስባለሁኝ ግን ያ አይደለም። ለምን ለማይሆን ነገር ይሄን ያህል ጊዜ አስጠፋ። እንግዲህ አመት ከምናምን ሆኖናል። ግን ለምን ይሄን ያህል ጊዜ ሰጠኝ፣ ለምንስ የሆነ ተስፋ ሰጠኝ የሚለው ነገር ነው ትንሽ የሚጸጽተኝ እንጂ ስለ ገንዘቡ ምናምን አይደለም። ለምን ለማንም ታደርገዋለህ? ምንድን ነው የምትፈልጊው? እኔ የምፈልገውማ በቃ ማለት እንዴት በቃ ማለት እንዴት ልተወው ነው። በቃ መተው ፈልጋለሁኝ። ሄደ ስለው ይመጣል፣ መጣ ስለው ደግሞ ይሄዳል። ከዛ ደግሞ በቃ ፋሚሊ አውቆታል። እኔ ትንሽ የከበደኝ አሁን የፋሚሊ ነገር ነው። ከእህቶቼ ጋር ምናምን ያወራል፣ ይደዋወራሉ። በቃ ቤተሰብ ነው ያስጨነቀኝ እንጂ ሌላው ገንዘብ ምናምን እኔ በጭራሽ። እግዚአብሔር ይመስገን እሰራለሁኝ፣ አገኛለሁኝ። እድሜ 7 ሚዩት አድርጊና አዳምጪኝ። አሁን የማዳመጫ ሰዓት ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን መርፌ ነው መወጋሽ። ትንሽ ሊያስነጥስሽ ይችላል። ሚዩት አድርጊ። አንደኛ የገንዘቡ ነገር እኔ ገንዘቡ አይደለም ብለሽኛል። የኔ እናት ገንዘቡን ካላከበርሽው ማን ያከብርልሽ? ገንዘብን በዚህ መጠን ከናቅሽው ደወለ ኢኮኖሚ እዚህ ቤት ስትገቡ ደግሞ መርፌ ልክ ቀደል ልንሰፋ ሲል የሚደውሉት ነገር ፍቅረኞቻችሁ ይሰማል? ይሰማኛል። ሚዩት አድርጊና አዳምጪኝ ተረጋግተሽ።
ስልክሽን አስቀምጪው። እየደወለብሽ ነው? አይ ነው ችግር የለም። አውራት ኢየሱስን ሚውት አድርጊያ። እሺ ከባድ ወረርሽኝ ላይ ነው ያለችው። አንደኛ ወረተኛ ወንድ የትም አያደርስሽ። ገንዘቡን አክብሬ የኔ እናት፣ እኔ እዚህ ውስጥ የምታዳምጡኝ ሰዎች የትም ሀገር ኑሩ፣ የት ሰርታችሁ የምታገኙትን ገንዘብ ሪስፔክት አድርጉት። 30,000 ብርና ከዛ በላይ ልክሽለታል። ገንዘቡ አይደለም ለማንም አደርገዋለሁ አልሽኝ። ይኸው እዚህ ውስጥ ብዙ ችግረኛ ሰዎች ይኖራሉ። ለእነሱም ሁሉ አድርገሽ ትችይዋለሽ። ሪስፔክት አድርጊው እንጂ ገንዘብን ማክበር ማለት ነው። 30,000 ብር ካላከበርሽ እንዴት ነው ለ30 ሚሊዮን የሚያጭሽ ፈጣሪ? በትንሹ የታመነ በትልቁ ይሾማል እኮ ነው። ሰርታችሁ የምታገኙት ገንዘብ 30,000 ብር አለን ችግርሽ በዛሬ ጊዜ እንድታስቢበት ነው። ከስር መሰረቱ ነግርሽ በዛሬ ጊዜ 30 ብር የሚሰጥሽ የለም። ብታጭ አትሽ ሞክሪ። እንግዲህ አጋጥሞች ስለማያውቅ ነው እንደዚህ ያጣጣልሽው። 30 ብር የሚሰጥሽ የለም። ለምን? ቤተሰብሽ አይሆን ሲኖርሽ ሁሉም ያጨበጨበልሻል። የምር ግን አተሽ ቸግሮሽ ታመሽ ወደቂ እስቲ 1 ብር ያረብሻል። ገብቶሻል? ሲኖርሽማ ሁሉም ያሽቀብጣል። ገና ለገና ትሰጠኛለሽ በሚል ነገር ከነገ ወዲያ ሚሊዮን ሊያፈሱልሽ ይችላሉ መልሰው ስለሚቀበሉሽ። ያጣሽ ቀን ግን አካውንትሽ ባዶ የሆነ ቀን የእውነተኛ ማጣት ህይወትሽ ውስጥ የመጣ ቀን እመኚ፣ እኔ ከህይወት ነው እየነገርኩሽ ያለሁት። ከህይወት ቀድቼ 5 ሳንቲም የሚሰጥሽ የለም፣ የሚደርስልሽ የለም። አንቺ ነሽ ለአንቺ ብቻ ያለሽ። ስለዚህ ገንዘቡን በጣም ያጣጣልሽው ለዛ ነው። ማጣትን ምናልባት ስላላየሽው ሊሆን ይችላል። እኔ ማጣትን እስከ ጥግ ይሄ ወለሉን ስላየሁት ነው የምነግርሽ። በቃ መሬቱ ማለት ነው። ስለዚህ ማጣትን ስታይ ነው ገንዘብን ሪስፔክት የምታደርጊ። ስለዚህ ከዛሬ ጀምሮ በህይወቱ ስለምታደርጊው ገንዘባዊ ነገሮች ሁሉ በጣም 10 ጊዜ ለክተሽ ቁረጪ። ዛሬ ገንዘብ አጥቶ ሰው የሚበላው አጥቶ ጎዳና የወደቀ ሰው አለ። ታሞ የሚያሳክመው ያጣ። ቅድም የገባችው ልጅ አላየሽም? ገንዘብ ቸግሯት ነው ገንዘብ ነው የሰው ፊት የገረፋት። ገንዘብ ስለሌላት ነው የሰው ፊት ገርፋት እርዱኝ በገንዘብ ብላ ታማ። አየሽ ገንዘብ ምን ያህል እንደሚጫወትብሽ። ሳይኖርሽ ሲቀር ሰው ፊት ይገርፍሻል፣ ጎዳና ያወጣሻል። መከራ ነው የምታየው በገንዘብ ምክንያት። ስታከብሪው ደግሞ ጥሩ ባህሪያ ነው ገንዘብ፣ ያገለግልሻል። ስለዚህ ክብር ስጪው። ከዛሬ ጀመረሽ ለምሳሌ ለአንድ ድርሃም ዱባይ ከሆነ ያለሽው ለምሳሌ በያለሽ ለአንድ ዶላር የምትሰጡትና ለ1,000 የምትሰጡት ዋጋ እኩል ይሁን ጋይስ። ይሄ የገንዘብ አይኪው የገንዘብ አጠቃቀምሽ በደንብ ያዳብረዋል። ነገ ላኪልኝ ሲልሽ 10 ብር ላኪልኝ ሲልሽ ለምን ማለት ትጀምሪያለሽ። ምክንያታዊ ትሆኛለሽ ማለት ማለሽ። ሁለተኛ ነገር ጡረተኛ ወንድን የጠበሽው ቁጭ ብሎ ስራ የማይሰራ ሊስትሮ አይጠርግም እንዴ? ይናት ወንድ ልጅ ደፋ ቀና ብሎ ሲሰራ ነው እንጂ ቆዳው እስኪላጥ ድረስ ሰርቶ ሲለወጥ ነው። ወንድ ልጅ ከሴት ተቀብሎ የት ሊደርስ ነው? የክብሩ ጉዳይ እኮ ያሳስበዋል ወንድ ልጅ። እኔ ትናንትና ነግሬያችኋለሁ። ገንዘብ ከእናንተ የሚጠይቋችሁ ወንዶች አያፈቅሯችሁ። የስሜን ያህል እርግጠኛውን የምነግሯችሁ ለምን ካላችሁኝ፣ እውነተኛ ፍቅር የያዘው ወንድ ባፈቀራሽ ሴት ፊት በክብር ነው መቆም የሚፈልገው። አቶ መታየት አይፈልግም። በፊት አይታችሁ ሆኖ በፊት ድሮ አሁን አላውቅም፣ ፍቅረኛውን ሊጋብዝ የቀጠረ ወንድ ከጓደኞቹ ተበድሮ ከጎረቤት ተበድሮ ምንም እኮ የለውም። ጂስታ ነው ቤቱ እኮ የሚበላው ነገር የሌለው ሰውዬ እኮ ነገ መልሳለሁ ምናምን ብሎ ከሰው ተበዳድሮ ሄዶ ፍቅረኛውን ይጋብዛል። ለእሷ የጋበዛትን እኮ ሜቢ የሚከፍለው 3 ወር 4 ወር ሰርቶ ሊሆን ይችላል። ስለሚያፈቅራት በእሷ ፊት አቶ መታየት ስለማይፈልግ ጀግና ሆኖ እንዳለው እንድታውቅ፣ ጠንካራ ሰራተኛ እንደሆነ እንድታውቅ፣ በእሷ ፊት ሞገሱን ላለማጣት ተበድሮ ሄዶ ይጋብዛታል። ይሄ የእውነተኛ አፍቃሪ ወንድ ምልክት ነው። የማያፈቅርሽ ወንድ ግን